ዩቲዩብ አዲስ የሞኔታይዜሽን ህግ ተግባራዊ ሊያደርግ ነው። ይህ ዩቲዩብ ይዞት የመጣው አዲስ የሞኔታይዜሽን ህግ እነማንን ይመለከታል? ይሄ ከመቼ ጀምሮ ተግባራዊ ይሆናል? በዝርዝር የምናይ ይሆናል። በሶስት ዋና ዋና ክፍሎች ከፍለን እናያለን። የመጀመሪያዎቹ በአሁን ሰዓት ዩቲዩበር ሆነው ወይም ደግሞ ኮንተንት ክሬተሮች ሆነው ከዩቲዩብ የተለያዩ ክፍያዎች እየተከፈላቸው እየሰሩ ያሉ ዩቲዩበሮች ናቸው። በሁለተኛ ደረጃ ይህ ህግ ተግባራዊ የሚሆነውና የሚመለከታቸው አካላት ዩቲዩብ ቻናላቸውን ከፍተው እየተንቀሳቀሱ ያሉ ነገር ግን ሞኔታይዝ ለመሆን መስፈርቶቹን ያላሟሉ ናቸው ማለት ነው። በሶስተኛና ዋነኛው ደግሞ አዲስ ዩቲዩበር ለመሆን ወይም ደግሞ ኮንተንት ክሬተር ሆናችሁ ለመስራት ያሰባችሁ ወይም ያቀዳችሁ ቪዲዮውን እስከ መጨረሻ በመመልከት እነዚህ መረጃዎች ማግኘት ትችላላችሁ። ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ። መልካም ቆይታ። እንግዲህ መጀመሪያ ላይ ለመግለጽ እንደሞከርኩት ይህ አዲሱ ዩቲዩብ የሞኔታይዜሽን ህግ አውጥቶ ተግባራዊ ሊያደርግ ነው ብለን እንዳነሳ ነው። ይህ ህግ ከመቼ ጀምሮ ነው ተግባራዊ የሚሆነው? ዩቲዩብ እንደገለጸው ከየካቲት 1 2027 ወይም ደግሞ በእኛ አቆጣጠር በ2019 የካቲት 1 ጀምሮ ተግባራዊ ይሆናል ብሎ አስቀምጧል። ዩቲዩብ ያመጣው አዲሱ ተግባራዊ የሚሆነው የሞኔታይዜሽን ህግ እነማንን ይመለከታል? ሶስት ዋና ዋና አካላቶችን የሚመለከትና በእነሱ ላይ ተግባራዊ የሚሆን ነው ማለት ነው። የመጀመሪያው በአሁን ሰዓት ኮንተንት ክሬተር ወይም ደግሞ ዩቲዩበር ሆነው በዩቲዩብ ላይ እየሰሩ ያሉ ሲኒየር የሆኑ ዩቲዩበሮችን የሚመለከት ነው። እሱ ላይ ብዙ ጊዜማ ማባከን የለብንም። በዋነኝነት ሁለቱ ላይ ትኩረት አድርገን ዲስከስ እናደርጋለን። ሁለተኛው የሚመለከታቸው አካላት በአሁን ሰዓት ዩቲዩብ ቻናል ከፍተው እየተንቀሳቀሱ ያሉ ነገር ግን ሰብስክራይበሩ 1000 ያልሞላላቸውና 4000 ዎች አወር ያልሞላላቸው ዩቲዩበሮች ናቸው። እነዚህን በምን ይመለከታል እናያለን። በሶስተኛ ደረጃ በእቅድ ላይ ያሉ ዩቲዩበሮች ወይም ደግሞ ዩቲዩበር ለመሆን በእቅድ ላይ ያሉ ኮንተንት ክሬተር ለመሆን በእቅድ ላይ ያሉ አካላቶች ነው። በተለይም ዛሬ ነገ እንጀምራለን ብለው በሐሳብ ያሉ ዩቲዩብ ላይ ለመስራት የሚፈልጉ አካላትን የሚመለከት ይሆናል ማለት ነው። በአሁን ሰዓት ዩቲዩብ ቻናል ከፍተው እየተንቀሳቀሱ ያሉ ነገር ግን 1000 ሰብስክራይበር ያልሞላላቸው እንዲሁም ደግሞ 4000 ዎች አወር ያልሞላላቸው ሰዎች ናቸው ማለት ነው። ወይም ደግሞ በሾርት ቪዲዮዎች 10 ሚሊዮን ተመልካቾች ጋር ያልደረሰላቸውና ኢን አድቫንስ 500 ሰብስክራይበር ያላገኙ ሰዎች ናቸው ማለት ነው። ስለዚህ እነዚህ ሰዎች ካሉበት ሆኖ በጣም መስራት ይጠበቅባቸዋል። በጣም ካልሰሩ በዚች ባለችው 5 ወርና 6 ወር እንኳን በማይሞላበት ጊዜ ውስጥ ይህንን የሞኔታይዜሽን ሩል አሟልተው ሞኔታይዝ መደረግ መቻል አለባቸው። አንዳንድ ሰዎች እንደሚገልጹት ዩቲዩበር ስትሆን በጣም ከፍተኛ ጥረት እንደሚጠበቅብህ ደግሞ ያነሳሉ። ምክንያቱም እንደበፊቱ ቀለል አድርገን የምንሄድበት የበፊቱም ቀላል አይባልም ነገር ግን ሪሌቲቭሊ ከዚህኛው ጋር ስናገናኘው በጣም ትልቅ ስራ እንዲሰሩ አሳይመንት እየሰጠነው ይላሉ። ሌሎቹ ደግሞ ጀማሪዎቹ እንደ ስራ የሚወሰን ቢሆንም ጥሩ ስራ እየሰራ መጀመሪያ ላይ ኮንተንትህ ወይም ደግሞ ይዘቶች ብዙ ሰዎች ጋር እንዳይደርስና ዎች አወር እንዳያገኝ እንዲሁም ደግሞ ሰብስክሪፕሽን እንዳያገኝ የሚያደርጉ ነገሮች ህጎቹ ውስጥም አለ ብለው ቢያነሱም ነገር ግን ይሄ ተግባራዊ የሚሆነው ህግ ብዙ ሰዎችን ይመለከታል ተብሎ ይታሰባል። ከዚህም በማንሳት ዩቲዩብ ቻናል ከፍታችሁ እየተንቀሳቀሳችሁ ያላችሁ ሰዎች በቃ ሩጫ መጨመር አለብን፣ ስራው መቀጠል መቻል አለበት ማለት ነው። ተስፋ ሳይቆረጥ እንዲሁም ደግሞ ወደፊት የዎች አወሩና ሰብስክሪፕሽኑን ብቻ በማሰብ ተስፋ የመቁረጥ ጉዳይ ሳይሆን ጥረትን እንደሚጠይቅ በተከታታይነት ቪዲዮዎችን ፖስት ማድረግ፣ ቪዲዮዎችን መለጠፍ፣ ይዘቶችን በተለያዩ ይዘቶች እየመጡ ስራ እንድንሰራ የሚያደርግ ነው ብዬ አስባለሁ። ምክንያቱም ስራ ከተሰራ እዛ ጋር ለመድረስ ምንም የሚያስቸግሩ ነገሮች ስለማይኖሩ ማለት ነው። ነገር ግን ካልተሰራና እኛ ብዙ ጥረቶችን የማንሄድ ከሆነ በዛው መጠን የተባለው መስፈርት ላይ በማሟላት ሞኔታይዝ ለመሆን አስቸጋሪ ነው ማለት ነው። ምናልባት የእናንተ ሐሳብ ምን እንደሆነ ባላቀም እነዚህን ነገሮች ትኩረት ውስጥ ማስገባት አስፈላጊ ነው። ሶስተኛውና በተለይም አዳዲስ ጀማሪዎች ገና እንጀምራለን ገና ዩቲዩብ ቻናል እንከፍታለን ብላችሁ እያሰባችሁ ያላችሁ ሰዎች አሁን ነው ጊዜው መክፈት ያለበት።
ምክንያቱም አሁን ከፍታችሁ በዚህ ባለችው 5 ወርና 6 ወር ውስጥ ይሄንን 1000 ሰብስክራይበር እና 4000 ዎች አወሩን በማሟላት ወደ ሞኔታይዜሽን ያላችሁን ጥረትና ያላችሁን ኤፈርት ተጠቅማችሁ መጓዝ እንዳለባችሁ ሐሳቤንም አነሳለሁ። ካልሆነ ግን በዚህኛው ካልሰራን ያኛው በጣም አስቸጋሪ ሊሆን ይችላል። ለጀማሪ በተለይም ቪዲዮዎቻችሁ ብዙ ሰዎች ጋር ላይ ደርስ ይችላል፣ ዎች አወሩ ላይ ሟላ ይችላል፣ ብዙ ጊዜ ሊወስድ ስለሚችል ሐሳቡ ካላችሁ በተለይም ጊዜው ካላችሁና አንሰራለን ብላችሁ አቀዳችሁ ከሆነ ዛሬ ነገ ሳትሉ ይሄን ቻናል ከፍታችሁ ቶሎ መስራት እንዳለባችሁ ሐሳቤንም ላቀርብ እፈልጋለሁ። ነገር ግን ያንንም የምትጠብቁ ከሆነ ጥረቱ ደብል ነው የሚሆንባችሁ ማለት ነው። ከዚህ እጥፍ የሆነ ጥረት ከዚህ እጥፍ የሆነ ስራ እንደሚጠበቅባችሁ ነው። መስራት መልካም ቢሆንም ግን ያለውን አድቫንቴጅ ደግሞ መጠቀም እንዳለብን አድቫይስም አደርጋለሁ። ይህ እንዳለ ሆኖ እነዚህ ነገሮች እንዴት መሟላት አለባቸው ወይም ደግሞ ምን ቢሰራ ነው ይሄ 8000 ዎች አወር ወይም ደግሞ አሁን ባለንበት 4000 ዎች አወር እና 1000 ሰብስክራይበር ለ365 ላለፉት 365 ቀን ወይም ደግሞ በአንድ አመት ውስጥ መሟላት ያለበት? የተለያዩ ዘዴዎችን መጠቀም አለብን። ረጃጅም ቪዲዮዎችን መልቀቅ፣ ታሪክ አዘል የሆኑ ቪዲዮዎችን መልቀቅ፣ ብዙ ሰዎችን ያዝ አድርጎ መቆየት የሚችል ታሪኮችን የመናገር አቅም እና ሌሎች ስትሪሚንግ ላይ መግባት፣ ላይቭ ስትሪሚንግን በማስተላለፍ እና ላይቭ ላይ በመግባት የተለያዩ ዎች አወሮችን የማግኘት ጥረቶችን ማድረግ ይጠበቅብናል ማለት ነው። ያም ሆነ ይህ እቅዱ ያላችሁ ዩቲዩበር እንሆናለን ኮንተንት ክሬተር እንሆናለን ብላችሁ ሐሳቡ ያላችሁና ለመስራት የተነሳችሁ ሰዎች ጊዜ ሳታባክኑ አሁን መስራት አለባችሁ። ይህም ብቻ አይደለም፣ አሁንም ዩቲዩብ ቻናል ከፍታችሁ እየተንቀሳቀሳችሁ ያላችሁ ነገር ግን ሞኔታይዜሽኑ ውስጥ ያልገባችሁ ያ ማለት 1000 ሰብስክራይበር እና 4000 ዎች አወር ያላገኛችሁ ሰዎች እነዚህ የሚከተሉትን ዘዴዎች በመጠቀም የተቻላችሁን ጥረትና የተቻላችሁን ፍጥነት በመጨመር ይሄ አዲሱ ህግ ተግባራዊ ሳይሆን ለሞኔታይዜሽን መንቀሳቀስ እንዳለባችሁ አድቫይስ አደርጋለሁ። እነዚህ ዘዴዎች እነማን ናቸው? እንመልከታቸው እስኪ። በመጀመሪያ ደረጃ ረጅምና መረጃ አዘል የሆኑ ቪዲዮዎችን መልቀቅ። ምክንያቱም ረጅም ቪዲዮ በለቀቅን ቁጥር ሰው ለረጅም ደቂቃዎች ከኛ ጋር ይቆያል፣ ቪዲዮውን ይመለከታል ማለት ነው። ብዙ ሰዎች ሲመለከቱ ረጅሙ ደቂቃ ሲባዛ ያንን ዎች አወር ሊያሟላልን ትልቅ አድቫንቴጅ ይሰጠዋል ማለት ነው። አጫጭር ቪዲዮዎችን ዝም ብለን የምንለቅ ከሆነ ቪዲዮዎቹ አጫጭር ናቸው፣ ብዙ ሰው እንኳን ቢያይልን ይህንን 8000 ዎች አወር ወይም ደግሞ 4000 አሁን ባለንበት ራሱ 4000 ዎች አወሩ ለማሟላት በጣም ትልቅ ጥረት ይጠይቃል። ስለዚህ ይሄ አንደኛው ዘዴ ነው። ረጃጅም ቪዲዮዎችን፣ ትምህርታዊ የሆኑ ቪዲዮዎችን፣ ታሪክ አዘል የሆኑ ቪዲዮዎችን የሰው ቀልብ መሳብ የሚችሉና ቪዲዮውን እስከ መጨረሻ እንዲመለከቱ የሚያደርጉንን ዘዴዎች በመጠቀም ቪዲዮዎችን መስራት ይጠበቅብናል። ሌላኛው ደግሞ ቀጥታ ስርጭት በመጠቀም ቀጥታ ስርጭት በመግባት ከብዙ ሰዎች ጋር ኮሙኒኬት በማድረግ ማውራ ስለ ኮንተንታችን ስለ ኒቻችን ይዘን ስለመጣናቸው ጉዳዮች የምናወራ ከሆነ ስለዛ ነገር ለመስማት ሰው በትኩረት ሊከታተለን ስለሚችል ወይም ደግሞ ገብቶ ከኛ ጋር ሊቆይ ስለሚችል እያንዳንዱ ሰው ከኛ ጋር በሚቆየው ደቂቃና ሰዓት ብዛት ተባስቶልን 4000 ዎች አወሩን እንዲሁም ደግሞ በአዲሱ ህግም ተግባራዊ የሚሆን ከሆነ ያንን 8000 ዎች አወሩን ሊያሟላልን የሚችልበት አንደኛውና ሌላኛው ዘዴ ነው ማለት ነው። ሌላኛው ደግሞ ፕሌሊስት ማዘጋጀት ነው። ፖስት የምናደርጋቸውና የምንለቃቸውን ቪዲዮዎች ፕሌሊስት ማዘጋጀት ያ ማለት ኮሚኒቲያችን ወይም ደግሞ ፎሎወሮቻችን ወይም ደግሞ ሰብስክራይበሮቻችን የኛን ቪዲዮ በሚያዩበት ሰዓት ቪዲዮአችን ከተመቸውና እስከ መጨረሻ ድረስ የሚያዩ ከሆነ ፕሌሊስት የምናዘጋጅለት ከሆነ ያ ቪዲዮ እንዳለቀ ኔክስት አናዘር ቪዲዮ የማየት እድል ይኖረዋል ማለት ነው። ራሱን በራሱ ስለሚያጫውት ከዚህኛው ቪዲዮ ወደዛኛው ቪዲዮ የማለፍና ያኛውንም ቪዲዮ አይቶ ዎች አወራችን እንዲጨምርልን የሚያደርግበት ሌላኛው ዘዴ ነው ማለት ነው። ይህንንም ማየትና መጠቀም ይኖርብናል። ያ ማለት ፖስት ያደረግናቸውን ቪዲዮዎች ፕሌሊስት አዘጋጅተንለት ተመሳሳይ የሆኑትን በአንድ ዘርፍ እንደ ኮንተንታችን እንደ ኒቻችን ተያያዥነት ያላቸውና ተመሳሳይነት ያላቸውን ቪዲዮዎች ፕሌሊስት ብናዘጋጅለት የተሻለ ዎች አወር እንድናገኝ ያደርገናል ማለት ነው። እንግዲህ እነዚህን ዘዴዎች በመጠቀም ከፍ ይላል ወይም ደግሞ ደብል ይሆናል የተባለውን ዎች አወር የምናሟላበት ዘዴ ሊሆን ይችላል። ከዚህ በዘለለ ግን ምንድነው አንዳንድ የተከለከሉ ህጎችንም አጥብቆ ተግባራዊ ያደርጋል ተብሎ የሚታሰበው አዲሱ ህግ የኤአይ ሩሎችንም ይዞ መጥቷል።
በተለይም ኤአይን አስመልክቶ በአሁን ሰዓት ሙሉ በሙሉ በኤአይ የተሰሩ የሰው የፈጠራ ችሎታንና የሰው እጅ የሌለባቸውን ሙሉ በሙሉ በኤአይ የተሰሩትን እስከ ማገድ ክፍያን እስከ መከልከል እንዲሁም ደግሞ ቻናሉን ሙሉ በሙሉ እስከ መዝጋት ድረስ ይደርሳል ተብሎ እየተጠበቀ ነው ማለት ነው። ከዚህ አንፃር በአጠቃላይ የምናየው ነገር ምንድነው? አዲስ ተግባራዊ ሊሆን የሚመጣው አዲሱ ህግ ምንድነው? ትልቅ ጥረትን፣ ትልቅ ልፋትን፣ ረጅም ጊዜን የሚፈልግ ሊሆን ይችላል ማለት ነው። ለዚህ ደግሞ እውነትም እኛ ዩቲዩበር እንሆናለን ወይም ደግሞ ኮንተንት ክሬተር እንሆናለን ብለን አስበን ተነስተን ከሆነ ምን ማድረግ መቻል አለብን? በደንብ መስራት፣ ኮንተንታችንን ማወቅ፣ ኒቻችንን ማወቅ። ኒቻችን ወይም ደግሞ ስለ ኮንተንቱ ምን አይነት ኮንሰፕት አለ፣ ምን አይነት ትምህርትስ ልናስተላልፍ መጣል፣ ምን አይነት ኢንተርቴይንመንትም ከሆነ ምን አይነት በምን መልኩ ነው ኮሚኒቲያችንን ኢንተርቴን የምናደርገው የሚለውን ነገር በጣም እንድናይ ይጋብዘናል ማለት ነው። ይሁንና ግን ይሄ አዲሱ ህግ ተግባራዊ ከመሆኑ በፊት አሁን ባለንበት አዳዲሶችም ከሆነ ቶሎ ከፍተን የምንሄድበት ከፍተንም ሞኔታይዜሽን ውስጥ ያልገባና ወጪ አውሩና ሰብስክሪፕሽኑ ያልሞላልን ከሆነ ቶሎ ያንን ነገር ለማሟላት ትልቅ ጥረት እንደሚጠበቅብን ነው ማለት ነው። ይህም ከአዲሱ ተግባራዊ ይሆናል ተብሎ ከሚታሰበው የዩቲዩብ ሞኔታይዜሽን ህግ ጋር የተያያዙ መረጃዎችን ይዤላችሁ የመጣሁት እንዲሁ እንደ ኮንሰፕት ይሆናችኋል። ልንጠነቀቅ ይገባል፣ ልናስብበት ይገባል፣ ትኩረት ልንሰጠው ይገባል በማለት ስለሆነ በተከታታይ ደግሞ ሌሎች መረጃዎችን ይዤላችሁ እመጣለሁ። ቤቱን ሰብስክራይብ ማድረጉን እንዳይረሱ፣ ሼር ማድረጉን፣ ኮመንት፣ ሐሳብ፣ ጥያቄ ካላችሁ ኮመንት አድርጉልኝ። አብራችሁን ስለቆያችሁ አመሰግናለሁ። መልካም ጊዜ